ልዩ እጅሽን ስለያዝኩሽ ይቅርታ። እኔ እዚህ የመጣሁት በጣም ተጨንቄ ነው። ሙልጭ በጣም ነው የሚወድሽ። እንኳን እኔን ቀርቶ ሺህ ሴት ቢሰለፍ እንኳን ካንቺ ውጪ ማየት አይችልም። የፈለገ ቢሆን የሱ አይነት አፍቃሪ ከየትም አታገኝም። ስንት ሰው ያላገኘውን እድል ነው ያገኘሽው። ሁለተኛ እጄን ለመያዝ እንዳትሞክሪ፣ ርቀትሽን ብትጠብቂ ይሻልሻል። አንቺ እብድ ነሽ እንዴ? ልቀቂኝ! አንቺ አመሻል እንዴ? ልቀቂኝ እንጂ። እንዴት ነው የሚያደርግሽ? ስለሚያፈቅርሽ ነው እንደዚህ የምትጠግቢው? ሙልጭ እኮ የሚያፈቅረውን ሰው አላጣም። እሺ አንቺ አመሻል እንዴ? ልቀቂኝ! ዝቅ ሲልልሽ ተራሱ አድርገሽ ነው እንደምታስቢው? የኔ ፍቅር እኔ ካንቺ ውጪ መኖር አልቻልኩም። ካንቺ ውጪ ሌላ ሴት ማሰብም አልቻልኩም። ቆይ ለምንድን ነው የማትተውኝ? ለምን የተፈራረቃችሁ ህይወት የምትበጠብጡት? ተወኝ በቃ ሙልጭ ተወኝ። ዛሬ ደስታችን ቀን ስለሆነ ምንም አይነት ጭቅጭቅ አልፈልግም። ምን አዲስ ነገር ተገኘ? ሳብዬ የት እንዳለች ታውቋል። አባቷ ይዛት ሊመጣ ነው። ምን? ሳብዬ ተገኘች? ማርዳ ልጅሽ ተገኘች ተብላ ፈጣሪዋን አመስግና ሳትጨርስ ደግሞ ያለችበት ቦታ ተቀይሯል አልታወቀም ስትባል እጅግ በጣም አዝናለች። ማርዳ ያለ ልጄ መኖር አልችልም፣ ልጅ እስከሌለች ካልተገኘች እኔም በህይወት አልኖርም እያለች ነው። አብርሃም በራሱ ጊዜ በሰራው ስህተት እጅግ በጣም ትልቅ ጸጸት ገብቶታል። ይሄም ምንድነው? የሳቤላ አድራሻ እንዴት ተገኘ የተናገረው ለዲና ብቻ ስለነበረ ዲና ማንተ የዋህ ስለሆንክ ሰዎችን ታምናለህና ለሰዎች በመናገርህ ምክንያት ነው ይሄ ሁሉ የተፈጠረው፣ ባንተ ችግር ነው ቤተሰባችን ሁሉ ጊዜ ችግር ላይ የሚወድቀው እያለች ጨቅጭቀዋለች። አብርሃምም ስሜቱ በጣም ተጎድቷል። እኔ እኮ አባቷ ነኝ፣ በጭራሽ ሁለተኛ እንደዚህ አይነት ቃላት እንዳትናገሪ ብሏል። ዲና እስካሁን የሄደችበት መንገድ ያዋጣት ቢመስልም ግን ደግሞ ማርኮን ከመምጣቱ ነገሮች በሙሉ በሽሽታቸው ወጥቷል። ማርኮን ልክ ከእስር ቤት እንደተፈታ ከዚህ በፊት እንደሚያደርገው ሁሉ አሁንም የሚከታተላቸው ሰው አብሮ መጥቷል ማለት ነው። ዲና የዛው የነበረው የድሮ ጭንቀቷ ገብታለች። ስለ ቤተሰቦቿ የልጆቿ ፎቶ አንድ በአንድ ቀን ተቀን ይላክላታል። በዛ ላይ ብዙ ማስፈራሪያዎችና ዛቻዎችም ጭምር። ኤፊም ገንዘቤን ካላመጣችሁ ቪዲዮውን አሳልፌ ለህግ አካላት እሰጣለሁ እያለ ነው። እናንተ ቪዲዮውን ብትለቁትም እንኳን ምንም የሚቀየር ነገር የለም። የኔን ቪዲዮ ከመልቀቅ ምንም ነገር የሚያግደኝ ነገር የለም። ምክንያቱም ርብቃን ለራሳችሁ ጉዳይ ስትሉ ልታጧት ስለማትፈልጉ እናንተ ደፍራችሁ ለጥቅማችሁ ስትሉ መልቀቅ አትችሉም። ምክንያቱም ብዙ ሚስጥራችሁን ታውቃለች፣ በዛ ላይ ደግሞ ታስፈልጋችኋለች። ለኔ ግን ምንም የሚጎልብኝ ነገር የለም፣ መስጠት እችላለሁ፣ እድሜ ልክህን ትበሰብሳለህ እያለ ማርኮንንም ዲናንም እያስፈራራቸው ይገኛል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያለን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ። ሳቤላ ተከታታይ ድራማ እንግዲህ ሳቤላ ከጠፋችሁ አላደር ብላለች እና አብርሃምም የተጠየቀውን 1 ሚሊዮን ብር ከሰዎችም ሆነ ከምንም ሊያገኝ ባለመቻሉ በራሴ መንገድ ልጅን ነፃ አወጣታለሁ ብሎ ጫፍ ከደረሰ በኋላ እንግዲህ ሚስጥሩን አስቀድሞ ለዲና በመናገሩ ዲና ነገሮችን እንዲመቻቹ በራሷ መንገድ ያደርጋለች ማለት ነው። ዲና በአብርሃም በኩል ለመታመን ብዙ ተግባሮችን ብትፈጽምም ግን ደግሞ ልዩ ጥርጣሬዋ ትክክል ነበር። እኔ ግን በሳብዬ በስተጀርባ ይሄ ነገር በመፈጠሩ በስተጀርባ የዲና እጅ ያለበት ይመስለኛል። ይህ ሁሉ ነገር አቢን ለማሳመን ነው ብላ ነበር። ዶክተር ርብቃ በዚህ ርቀትማ አትሄድም፣ ራስን እስከ መጉዳት ድረስ ለመታመን ብላ ይህን ተግባር አትፈጽምም እያለች በተደጋጋሚ ትናገራለች። ልዩ ግን አንቺ ዲናን አላወቅሻትም ማለት ነው። እሷ ከመሰላት ከዚህም በላይ ብዙ ነገሮችን ታደርጋለች። ምክንያቱም ባቢ መታመን ትፈልጋለች። እምነቱን ወደ ቀድሞ እሱን ለመመለስ የሱን ልብ ለማግኘት የማትፈነቅለው ድንጋይ አይኖርም። ስለዚህ ብዙ ርቀትን ልትጓዝ ትችላለች ብላ ነበር። ግን ደግሞ ልዩንም በአንዳንድ ነገሮች ለማሳመን እየሞከረች ነበር። ምክንያቱም ልዩ ከዚህ በፊት ተከትላ ስትሄድ እስር ቤት በመሄዷ እንዲታምናት አድርጋለች። ግን ደግሞ ዲና ይሄን ብቻ ሳይሆን ብዙ ማሳመኛ መንገዶችን እየመረጠች ነው። አብርሃምን ከ100,000 ብር የተሻለ የሚያበድረኝ አጣው፣ ብድር ልጠይቅ ይዤ ነበር፣ ያለንን ሀብት ንብረታችንን ሸጠን ልጃችንን ነፃ ማውጣት አለብን፣ በጣም ብዙ ነገሮችን እያለች ታታልለዋለች። አብርሃምም የእውነት ለልጄ አዝናለታለች በሚል ስለተታለለ ሙሉ ሚስጥሮችን እያመጣ ይነግራታል።
አብርሃም ለዲና ባይናገር ኑሮ በትራ ሎኬሽኑን እንደሰጠው ቀጥ ብሎ እሱ ለሷ ሳይናገር ድምፁን አጥፍቶ ቢሆን ኖሮ የሄደው እንግዲህ ልጁን ይዞ ይመለስ ነበር። ግን ደግሞ አብርሃም ወደዛ በሄደ ጊዜ ምንም ገንዘብ ማውጣት ሳይጠበቅብኝ በራሴ መንገድ በበትራ በኩል ልጅ ሳቤላ ላገኛት ነው ብሏል። አብርሃም ሚስጥሩን ማውጣት አልነበረበትም። ዲናን አምኖ ለዲና ሁሉንም ሚስጥር መናገር አልነበረበትም። ምክንያቱም ዲናን ለመጠራጠር ከዚህ በፊት ያገኛቸው አንዳንድ መረጃዎች ቢያንስ ሙልጭ የሰጠው እንኳን በቂ ነበር። አብርሃም ግን ያን ሁሉ ነገር ረስቶ ሁሉንም ነገር እንደ ድሮ ለዲና ማማከር ጀምሯል። ያም ደግሞ ልጁን ሊያገኛት ጫፍ ከደረሰ በኋላ እንዲያጣት አድርጓል ማለት ነው። ይህም ቢሆን ለአብርሃም በቂ መንገድ ነው። ምክንያቱም ዲና አብርሃምን ለማሳመንና ሌሎች ላይ ጥርጣሬ እንዲገባው ለማን ተናግረሃል እያለችው ነው። በተደጋጋሚ ይሄንን ስትለው ከሷ ውጪ የተናገረው ሰው ስለሌለ እሷ ልታመጣት ሂዳ በመቅረቷ በዛ ላይ ደግሞ እሷ ተመልሳ ወደ ቤት መምጣቷ ብዙ ጥርጣሬ የሚፈጥሩ ነገሮችን ቢኖሩም አብርሃም ግን ሰዎችን የሚያምነው እስከ ጥግ ድረስ ስለሆነ በጭራሽ ሊጠረጥራት አልፈለገም። ግን ደግሞ ዲና ባንተ የተነሳ ቤተሰቡ ምን ጊዜም ችግር ላይ ይወርቃል፣ አንተ ችግር ፈጣሪ ነህ እያለችው ነው። አብርሃም ደግሞ ልጄን ላገኛት የማልፈልግ ወይ ደግሞ ልጄን በሷ ላይ ጉዳት እንዲደርስ የምፈልግ ይመስልሻል ወይ? ቢያንስ ለምትናገራቸው ቃላቶች ምረጪ፣ ለአባትነት ስሜት እንኳን ተጨነቂ እያላት ነው። በዛ ላይ ዲና ለልዩ አብርሃም ልጁን ሊያመጣ እንዲሄድ ነግረዋለች። ልጃችን ሊያመጣ ሊሄድ ነው። በዛሬ ቀን ምንም አይነት ረብሻ አልፈልግም፣ በዛሬ ቀን ምንም አይነት ጸብ አልፈልግም እና የደስታችን ቀን ነው። ልጄ የምትፈልገው የምትወደውን ምግብ ማብሰል ፈልጋለሁ ብላ አብርሃምም ሆነ ሳቤላ የሚወዱትን ምግብ አዘጋጅታ በጉጉት ልክ እንደሚጠብቅ ሰው እውነትም አስመስላ እየተጠባበቀች ነው። ነገሩ ግን ወዲህ ነው። ከዚህ በፊት በተደጋጋሚ ለእንደነዚህ አይነት ወንጀሎች ተባባሪዋ የነበረ ሰው አሳልፋ የሰጠች ሳቤላን እንደሚያግቷትም ሆነ ሁሉም ነገር እንደሚፈጠር ታውቅ ነበር። ይሄም የሆነው እንግዲህ ኤፊ የጠየቃትን 500 ሺህ ብር ሰጣ፣ ሌላ 500 ሺህ ብሩን ደግሞ አጭበርብራ ከባሏ ልትወስድ ነው። እናም ከተሳካላት ዲና በዚህ መንገድ አሁን ያለችበት ደረጃ ላይ ደርሷል። አሁን ግን ማርኮን ተፈቷል። ለማርኮንም ቢሆን ዋሽተዋለች። ሳቤላ እንድታገተችና ለሳቤላ ማስለቀቂያ 1 ሚሊዮን ብር እንደተጠየቀ ለዛ 1 ሚሊዮን ብር ደግሞ የሚያበድረው ስላጣ ቤቱ መሸጥ እንዳለበት በነገረችው ጊዜ በጭራሽ ቤት እንዳይሸጥ፣ ያ ቤት የኛ ሀብት ነው፣ የኛ ድርሻ ነው፣ በጭራሽ ቤት መሸጥ የለበትም፣ ያ ቤት ተሸጠ ማለት እኛ ሜዳ ላይ እንወድቃለንና ያ ቤት በጭራሽ እንዳይሸጥ፣ እንዲሸጥ እንዳታደርጊ፣ እኔ መለቀቂያዬ ስለደረሰ እስከመውጣ ድረስ በተቻለ መጠን ቤቱን አስጠብቂ፣ እኔ ስወጣ ሁሉንም ነገር አስተካክላለሁ፣ ሳቤላን በራሴ መንገድ ፈልጌ ያገኛለሁ፣ ከዛም ሀብትና ንብረቱ የራሳችን ይሆናል ብሎ ነበር። ግን ደግሞ ማርኮንንም ደብቃ በራሷ መንገድ በእርግጥም ይሄን ያደረገችው ለማርኮን ኤፊን አፉን ለማዘጋት ማርኮን እድሜ ልኩን እንዳይታሰርባት ቢሆንም ተጨማሪ 500 ሺህ ብሩ ግን ለራሷ ጥቅም ለማዋል ነው። በሌላ በኩል ደግሞ በአብርሃም እይታ ርብቃን ለማጣመድና ኤፊን ለማስጠቆር እሱ ከተለያዩ ሰዎች ገንዘብ እየጠየቀ እንዲሁ በማጭበርበር እንደሚኖር ሰርቶ እንደማይኖር ተናግራለች። ግን ደግሞ ርብቃ አሁን ባለችበት ሁኔታ አብርሃምን እንዲጠራጠር የሚያደርግ እይታ ላይ ናት። ምክንያቱም በሰላም እንኳን በወጉ ሰላም ሳትላቸው ወደ ክፍሏ ገብታለች። ይሄ የሆነው ምንድነው? ከኤፊ ጋር በተፈጠረው አለመግባባት እንግዲህ ከባድ ጭቅጭቅ ተፈጥሮ የመጨረሻ መለያየቻ ደረጃ ደርሰዋል። እስከዛሬ ድረስ በምትበድለኝ በደሎች አኮርፋለሁ እንጂ ልጠላህ አልችልም ነበር። እናም እንደውም በተቃራኒው አመሰግናለሁ። ጥሩ ነው ያደረከው። አንተ ለኔ የህይወቴ መሰረት ሳይሆን የህይወቴ ነቀርሳ ነህ። አንተ ወዲን ህይወት ውስጥ ከመጣበት ሰዓት ጀምሮ ለኔ ምንም አይነት ለውጥ የለኝም። አንተ የህይወቴ ነቀርሳ ስለሆንክ ከዚህ በኋላ ግን በምንም መልኩ ዓለም ላይ ምድር ላይ አንተ ብቻ ቀርተህ ወይም ደግሞ ልድን የማልችለው በሽታ ሆኖ መድኃኒትሽ እሱ ብቻ ነው። እሱ ካልተገኘ ትሞቻለሽ ብባልም እንኳን አንተን ምርጫዬ ላረግህ ወይ ወደ አንተ ልመጣ አልችልም። ከዚህ በኋላ እኔ እናንተ አንተዋወቅም፣ ገደል ግባ ብለው እንግዲህ ኤፊን ቁጭ አርጋው ጥለው ሄዳለች። ኤፊ ይሄንን ቀን ሲፈራው ነበር። ለዛም ነበር ይሄን ሁሉ ተግባር ያን ለክፉ ቀን ይሆናል የተባለውን ቪዲዮ በብር መተመን የፈለገው። ምክንያቱም በቁማር ገንዘቡን በሙሉ እንዲበላ ያደረገው ይሄው ማርኮን ነበር። እሱን አሸንፋለሁ እያለ ከዛሬ ነገ ተስፋ እያደረገ በትግል እንግዲህ ገንዘቡ እስከሚያልቅ ድረስ የተበላው በማርኮን በኩል ነው።
በስተመጨረሻም ተበድሮ ያንን 150 ሺህ ብር ቢያመጣም እሱንም ደግሞ እንደዚሁ ማርኮን ተደባድቦ አስቀርቶበታል። ይሄ ሁሉ ነገር ተጨማምሮ ማርኮን ኤፊ እንግዲህ ርብቃን ላለማጣት ርብቃን የሚያፈቅራት የእውነትም ከልቡ ነው። ርብቃን የሚያፈቅራት እንግዲህ ጥልቅ ቢሆንም ግን ደግሞ ይሄ ገንዘብ አንድ ቀን ሊያለያያቸው እንደሚችል እሱ ራሱ ይጠረጥር ነበር። በዛ ላይ የርብቃ እህት ቤቲ በጣም ተወደው ስለነበረ ሁልጊዜ ከሷ ጋር እንዲሆን የማትፈነቅለው ድንጋይ አልነበረም። በተለያየ ጊዜ ገንዘብን በጠየቃት ጊዜ መስፈርት የምታረገው የመጀመሪያው አብሯት እንዲሆን ነበር። እሱም ያለውል በግዱ 150 ሺህ ብር ለማምጣት ሲል ሳይፈልግ ከሷ ጋር አድሮ በዛ ላይ ደግሞ ራሱን እስከ መጉዳት ደረጃ ደርሶ ነበር። ቤቲም በጣም ነበር የተናደደችው። እኔ አሳልፌ ክብሬን የሰጠሁት ምንም ሳልል እሱ እንዴት በእኔ ጋር በመሆኑ ብቻ እንደ ቆሻሻን በዚህ ልክ ይጠየፈኛል የሚለው ነገር እጅግ በጣም አበሳጭቷትና ሁለተኛ አጠገቤ እንዳደርስ ብላው እሷም ይህንኑ ገንዘብ ሰጣው፣ ግን ደግሞ በማግስቱ እንዲመልስ አድርጋ ነበር የሄደችው። ይሄ ገንዘብ ግን ለሁለታቸውም አልሆነም። ማርኮን ከሱ ደብድቦትና ጉዳት አድርሶበት ቀምቶት ወሰደው። ግን ደግሞ በተዘዋዋሪ መንገድ የርብቃ ተቀብለው እዳዋን ከፍላለች። ቢሆንም ግን እዳው ከተባለበት ቀን ስለቆየ ከምትወዳትና ከምታከብራት የልብ ጓደኛዋ ጋርም አጋጭቷቸዋል። ይህ ሁሉ ነገር ስለተጨማመረባት ርብቃ በቀላሉ ተናዳበትና ተስፋ ቆርጣበት ነበር። ቢሆንም ግን ፍቅሩ አልቀነሰም ነበር። አንድ ቀን መጥቶ ይቅርታ በጠየቀኝ ጊዜ ይቅርታ አደርግለታለሁ እያለች እያሰበች ባለችበት ጊዜ ነው ሳቤላን ያገተው የሷ ፍቅረኛ ነው የተባለችው። ይሄ ደግሞ ለሷ ድብዳ ነበር። ግን ደግሞ ገንዘብ መጠየቁን ሳይክድ ገንዘብ የጠየቀበትንም መንገድ ያስረድቶ ሳቤላን ግን በጭራሽ እሱ እንዳላገታት ተናግሯል። ከሳቤላ መታገስ ጀርባ ያለችው ዲና መሆኗ እንግዲህ አሁን በግልጽ ታውቋል። በዛ ላይ ራሷ ላይ ጉዳት ስታደርስ እንኳን ለዶክተር አማክራ በምን መንገድ ባረግነው እኔ ላይ ጉዳት የማይደርሰው በሚል መጀመሪያ ሁሉንም ነገር አመቻችታ ነበር ወደ ቤት የተመለሰችው። እናም እንግዲህ ያረገችው ተግባር ደግሞ አብርሃምን እንዲያመን አድርጎታል ማለት ነው። አብርሃም ሌላውን ጥርጣሬው እንግዲህ ወደ ሆስፒታል ባሰበ ጊዜ ሆስፒታል ከመሄዱ በፊት ሌላ መፍትሄ ሆኖ መጥቶላታል። ይሄም የሆነው ምንድነው? የሳቤላ አጋች የጠየቀው ገንዘብ ነበር። በዚሁ ብሎ የዲና ጉዳይ እየተረሳሳ እዚህ ደረጃ ደርሷል። ግን ደግሞ አብርሃም ከዚህ ሁሉ ጀርባ ያለችው አካሌ የሚላት የችግሩ ቀን ከጎን የምትሆን ብሶቱን የምትካፈል የምትመስለው አስመሳይዋ ዲና እንዲሆነች ባወቀና ዲና የልጆች እናት እንደሆነች ባወቀ ጊዜ ምን ሊፈጠር ይችል ይሆን? አብርሃም እርግዝናዋ ከምንም በላይ ያስጨንቀዋል። በሱ ቤት የመጀመሪያ ልጇ ስለሚሆን እንግዲህ ስለ እርግዝናው የምታውቀው ነገር የለም የሚለው ስጋት ብዙ ጭንቀቶች አሉበት። እናም እንግዲህ በዚህ ሁኔታ ላይ ሆኖ እንኳን ለሷ ስሜት ይጨነቃል። ግን ደግሞ ዲና አብርሃምን መጫወቻና መቀለጃ አድርገዋለች። ይሄ ግን መቼ ይሆን ሊገለጥለት የሚችለው? በሌላ በኩል ልዩ ሳቤላ እንድትገኘች ለማርዲያ በነገረቻት ጊዜ ማርዲያ በደስታ ፈጣሪዋን አመስግና ሳጨርስ ደግሞ ልጅሽ የነበረችበት አድራሻ ተቀይሯል ስትባል እንግዲህ ማርዲያ በምን ልትሆን ትችላለች? ምክንያቱም ማርዲያ እኔ የመኖር ስበብ ቤተሰቦች ናቸው። እውነትም ደግሞ ለነሱ ብላ የማትከፍለው ዋጋ የለም። ብዙ መንገዶችን ብዙ ርቀቶችን ለነሱ ብላ ተጉዛለች። ግን ደግሞ ይሄን ሁሉ ዋጋ የከፈለችለት ቤተሰብ ልጇ በዚህ ሁኔታ ላይ ስትሆን የእናት ስሜት በጣም ከባድ ነውና ልቧ ተሰብሯል። በሌላ በኩል እንግዲህ ሞለጭ አበባ ይዞ መጥቶ አበባው ፊት ለፊቱ ላይ መበታተኑ እጅግ በጣም ሰብሮታል። ግን ደግሞ ልዩ አንደበቷ እንጂ ውስጧ ሙልጭን ይፈልገዋል። ግን ደግሞ ምላሷ ጠላት ሆኖባት አበባውን ከበተነችው በኋላ ሙልጭ ከፊቷ ዘወር ሲል ግን ያንኑ ቁራጩን አበባ ወደ ቤት ይዛ ገብታለች። ግን ያው እስከምትሳለቅባት ድረስ እንዴ ተቦጫጨቀ አበባ ምን ያደርግልሻል እያለች እየተሳለቀችባት ነበር። ለርብቃ የልዩን የሳቤላን መገኘት ልታበስራ ስትል እንግዲህ ርብቃም እንዴት ተናደደችና በዚህ ሰዓት ማንንም ሰው ማዋራት እንደማትፈልግ ተናግራ ወደ ክፍሏ ገብታለች። ልዩን ብትሆን ከመጣች በኋላ የሰማችው መርዶ ነው። ደስታውን ሰምታ ደቂቃዎች ሳያልፉ ወዲያውም ደግሞ ሳቤላ እንደማትመጣ ተነግሯታል። ልዩ ራሷን ክብደቷን መሸከም አቅቷት ተብረክርካ ወድቃለች። ማርኮንም ለዲና ደውሎ ሰርፕራይዝ መጣውኝ ብሏታል። እንደመጣ ስታውቅ በመደሰት ፈንታ እጅግ በጣም ተደናግጣለች፣ አዝናለችም ጭምር። እንግዲህ ማርኮን መጥቶ ወደዛ ቤት ሲመለስ
አብርሃምስ ምን ሊል ይችላል? ማርኮንስ በዚህ ሁኔታ እስከ መቼ ድረስ ሊቀጥል ይችላል የሚለው በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ